መጽሐፈ ጥበብ ምዕራፍ 9 በፍጹም ልቦናዬ እንዲህ አልኩ፣ የአባቴ ፈጣሪ የቸርነት ባለቤት በቃልህ ዓለሙን ሁሉ የፈጠርክ፣ በአንተ ትእዛዝ የተፈጠረ አዳም በጥበብህ ሰውን እንዲገዛ ያደረከው፣ በዚህ ዓለም እንዲኖር በቸርነቱ ዓለምን እንዲሰራ በእውነት በቀና ልቦና ፍርድን እንዲፈርድ ያደረከው፣ በኪሩቤል አድራ የምትኖር ጥበብን ስጠኝ። ከባሮችህ መካከል አትለየኝ። የሴት ባሪያህ ልጅ ባሪያህ ነኝና ኃይል የደከመ ሰው የመሆን ዘመን ያነሰኝ፣ ሕጉን ፍርዱን ለማውቅ ትሑተ አእምሮ የመሆን እኔ የሴት ባሪያህ ልጅ ባሪያህ ነኝና ከባሮችህ አትለየኝ። ከሰው ልጆችም ፍጹም የሆነ ሰው ቢኖር በሷ ነው። በአንተ ዘንድ የምትገኝ ጥበብ ከሱ ከራቀች እሱ እንደ ኢምንት በሆነ ነበርና አንተ ለወገኖቼ ንጉሥ አድርገህ መረጥኸኝ፣ ለሴት ልጆችህና ለወንዶች ልጆችህም ገዥ አደረከኝ። በመመስገኛህ ቦታ ቤተ መቅደስ ይሰራ በማረፊያህም አገር ከጥንት ጀምሮ ባዘጋጀኸው ቅዱስ 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 ተብለህ በምትመሰገንበት ጽርሐ አርያም አምሳል መሰዊያህ ይሰራ አልኩ። ካንተ ጋር ያለች ጥበብ ስራህን ታውቅ ነበር። ዓለምንም በፈጠርክ ጊዜ ነበረች። በፊትህ ደስ የሚያሰኝህ ምን እንደሆነ ለትእዛዝህም የቀናው ምንም እንደሆነ ትረዳ ነበር። ተነስታ ትመጣ ዘንድ ከከበሩ ሰማዮች ከጌትነትህ ዙፋን ወደ እኔ ላካት። ከእኔ ጋር ትኖር ትደክም ዘንድ ደስ ስለሚያሰኝህ ምን እንደሆነ ልወቅ። አንተ የምታውቀውን ስራ ሁሉ ታውቃለችና ንጹሕ አድርጋ ወደ ስራዎች ሁሉ ትመራኝ፣ በክብሯ ትጠብቀኝ። ስራዬ ሁሉ የተወደደ ይሁን። ወገኖችህን በእውነት ልግዛ፣ ለአባቶች ዙፋንም የተዘጋጀው ልሁን። የእግዚአብሔርን ምክር የሚያውቅ ሰው ማን ነው? የሟቾች አሳባቸው ፈራሽ ነውና አሳባቸውም ጎስቋጽ ነውና እግዚአብሔር የሚወደውን አስቦ የሚያውቅ ማን ነው? የሚፈርስ ስጋ ነፍስን ያሸንፋታል ያፌዛታልና፣ ምድራዊ ስጋ ልብን ያደነቁራታልና። በብዙ ትጋት በብዙ ግዳጅ በጭንቅ ብንመረምር በምድር የሚሰራውን ስራ እናገኛለን። በእጃችን የምንዳስሰውን ስራ በድካም እናገኛለን። በሰማይ ያለውን ስራ ግን ማን መረመረው? ምክርህንስ ማን አወቀ? አንተ ጥበብን የሰጠኸው ካልሆነ የከበረ የሆነ መንፈስ ቅዱስንም ወደሱ የላክለት ካልሆነ ምክርህን ማን አወቀ? በዚህ ዓለም ያሉ ሰዎች ስራቸው ስለዚች ቀናባቸው። ደስ የሚያሰኝህም ነገር ሰዎች በጥበብ አወቁ፣ በዚችም ዳኑ።